ለወንድማችን አርቲስት ነጻነት ወርቅነህ ነፍሱን በአጸደ ገነት ያኖረልን፣ እንዲሁም ለልጆቹ፣ ለባለቤቱ፣ ለወዳጅ ዘመዶቹ መጽናናትን እመኛለሁ። የእውነት በእውነት እኔ እንዴ ሰላም ናቸው ወይ ቤተሰቦቼ? በጣም ነው የተናደድኩት ማለት ነው። በጣም ማለት ነው። እንግዲህ በመጀመሪያ አንድ ሰው ማለት ነው በጣም ብዙ ነገሮችን ነው የታዘብኩት በአርቲስት ነጻነት ወርቅነህ ህልፈት ምክንያት። በስመ አብ እንደው ያም ሌላ ያወራል፣ ያም ሌላ ያወራል። አንድ ሰው በመጀመሪያ ሃይማኖት ሲከተል ወዶበት አምኖ ፈቅዶ አይደለም እንዴ ሃይማኖት የሚከተለው? እንግዲህ ወንድማችን ገና መሬት አፈር እንኳን አልቀመሰም ማለት ነው። ገና አፈር እንኳን አልቀመሰም። ግን አንድ እኔ የወረደ የዘገጠ ነው የምለው ይህንን ማለት ነው። መሀይም ማለት ነው እንዳልክ የሚባል መሀይም። በእውነት ለቃላቱ በጣም ይቅርታ በመጀመሪያ እና በእውነት እኔ አሁን ሰው ሲሞት አለ ሰው ሲሞት እኔ በመጀመሪያ ይህንን ተቀብሏለሁ ብዬ ማለት እያልኩኝ ነው። በመጀመሪያ ጌታን ተቀብሏል ወይ እያልኩኝ ነው። አሁንማ አለ ማለት ነው። መቼም ነጻነት ነፍሱን ይማረው እንትን አይደለም፣ ህፃን ልጅ አይደለም። የሚከተለውን ሃይማኖት ወዶበት አምኖበት ነው እየተከተለ ያለው ማለት ነው። እስቲ በሞተ ሰው እንዴት ባረፈ ሰው ይሄን ሃይማኖት አልተቀበልም? ይሄንን በእውነት ይሄ እሱ ብቻ አይደለም፣ በጣም ብዙ ለምን ይሄንን ሳይቀበል ሞተ? እንደዚህ ክርስቲያኖች እንደዚህ የእውነት በጣም ነው ዛሬ ኢሞሽናል የሆንኩ፣ በጣም ነው የተናደድኩት እግዚአብሔርን። በዛ ላይ ደግሞ እናንተ ቲክቶከሮች እና ዩቲዩበሮች ማለት ነው እንዲሁ ስግብግቦች ማለት ነው። እንዲሁ በእውነት በዚህ የመጣላችሁ ገንዘብ በእውነት እንደው ምን እንደምላ ራሱ ቃላት ነው ያጠረኝ ማለት ነው። እንዴት አሁን እስኪ አሁን እንግዲህ ማለት ይሄ እንደዚህ ዝም ብሎ ቲክቶከሮች ይሁን አሁን ታዋቂ አሁን አርቲስት ገነት ንጋቱ ማለት ነው መቼም የስራ ባልደረባዋ ነው፣ የስራ አጋሯ ነው። እሷም አርቲስት ናት፣ እሱም አርቲስት ነው። እና እንዲሁ ምን አይነት ድፍረት ቢኖራት ነው እንዲህ? ምን አይነት ደፋር ናት? ካሜራዋን ዝግጁ አድርጋ ስልክ የምትደውለው ማለት ነው። ስልክ ደውላ አስቡ እንግዲህ ለእሷ ለዩቱብ ልሸቅል ስልክ ትደውላለች ማለት ሀዘን ላይ ያለ ደረጃ ኃይሌ ማለት ነው። እንግዲህ እሱ ሀዘኑ ቦታ ሆኖ ደወለች፣ ካሜራዋን ዝግጅት አድርጋ ማለት ነው። አስቡ፣ ከትልቅ ሰው የማይጠበቅ ማለት ነው። በጣም ነውረኛ ሴት ናት ማለት በጣም ነውረኛ ሴት ናት የእውነት። ከዚህ በፊት ለራሱ የሆኑ ህፃናት ታስታውሱ እንደሆነ የሆኑ ህፃናት ሙተው ነበረ ማለት ነው። ሙተው ነበረ ሰራተኛ ገደላ ምናምን ካልተሳሳትኩኝ ማለት ነው። እና ምንድን ያለች የሞት ፍርድ ተፈረደባት ሲባል እትሳይ ነው ያለች ማለት ነው። እና በጣም ይች ሴትዮ በቃ አንዳንድ ነገሯ በጣም በቃ የእውነት እንደ የወረደች ሴት እየሆነች ነው ማለት ነው። አርቲስት ገነት ንጋቱ እንዴ ትንሽ እንኳን እንደው አንደኛ ትልቅ አርቲስት ናት። እንዴት እንደዚህ ታደርጋለች እንዴ? እስኪ ተዘጋጅታ ካሜራ አዘጋጅታ ለምን ስልክ ትደውላለች? ከዛ ደውላ ምንድን ያለችው? ሞት አይደለ? ቆይ ምን ሆኖ ነው? እንደዚህ አይባልም። ቢቻላት ካሜራውን ዝግጅት አድርጋ ለዩቲዩብ ብሯን ልሸቅል ሳይሆን ማድረግ የነበረባት ቢቻላት ሄዳ የሀዘኑ ተካፋይ ብትሆን ነበር መሆን የነበረባት። ጭራሽ ስልክ ደውላ ተዘጋጅታ ለዩቲዩቧ ማለት ነው ለብሯ። ነውረኛ፣ የእውነት በጣም ነውረኛ ናት ማለት ነው። ነውር ነው። ምንም ቢሆን እንደዚህ አይደረግም። በጣም ህሊና ቢስነት ነው ማለት ነው። እና ደረጃ ኃይሌ ደግሞ እንግዲህ እሱ ካሜራ ላይ አሁን ሞት አለ። መቼም እሱ አላወቅም። ይኸው ተናግሯል። ኮሜንት ላይ ቆይ ላስገባላችሁ እችላለሁ። ተናግሯል ማለት ነው። ተናግሯል። እኔ እንደ ድሮ ወዳጅነታችን መስሎኝ ነው እንጂ እየተቀረጽኩ መሆኔን አላወቅኩም። እውነት ነው። እሱ ሀዘኑ ቦታ ሆኖ ነው እንግዲህ ስልክ ያነሳላት። ደንግጣ ምን ብላ የደወለችለት ነው የመሰለው። ድንገት ነው የደወለችለት የመሰለው እንጂ ካሜራዋን አዘጋጃጅታ ምን ብላ አሁን በሱ አይፈረድም። ጠየቀችው፣ መለሰላት።
ምንም እንትን ያለው ነገር የለም። የእሱ ጥፋት አይታየም። ግን ደረጃ ኃይሌን ሁሉም ሰው ፌስቡክ ላይም ምንም ላይ እንዴት እንደዚህ ያደርጋል በጣም ነውረኛ ሰው ነው እያሉት ነው። ግን እሱ ምንም ተደወለለት እንጂ ምንም ያደረገው ነገር የለም። መሞት አይደል ሲል ትለው አዎ ያው ማንኛውም ሰው የሚያደርገውን ነገር ነው ያደረገው። እሱ እንደዚህ ቪዲዮ ለዩቲዩብ አልሸቅል መሆኑን አላወቀም ነበረ። ጠየቀችው፣ መለሰላት። ከዛ እንዲያውም ጉበቱን ነው አይደል ምናምን አለች ደግሞ። ከዛ ጆሮ ላይ ዝግት አደረገው ማለት ነው። ዝግት አድርጎ ያው ወደ ሀዘኑ ገባ ማለት ነው። እና እኔ በደረጃ አልፈርድም። የፈረድኩት እኔ በዝች ነው፣ በዝች ሴት ማለት ነው። ነውረኛ እውነት እንደዚህ አይደረግም፣ ጭራሽ አይደረግም፣ ነውር ነው። በዛ ላይ ደግሞ ቲክቶከሩ ዩቲዩበር በስመ አብ እውነት ታዘቡ። ከዚህ በፊት ሀዘንተኛ እኮ ሀዘኑን መግለጽ አልቻለም። ካሜራ ፊት ለፊታቸው የሆነ ሊያዝኑ አይደለም የሚሄዱት። እውነት እኔ በባለፈው ታስታውሳላችሁ ነፍሱን በአጸደ ገነት ያኖር ማዲንጎ አፈወርቅ ያረፈ ጊዜ በቃ እንዳለ አይናቸው ላይ ካሜራ እየደቀኑ ሰው እንዴት ብሎ እንደው ሀዘኑን ይወጣ እንዴት ብሎ ያልቅስ? ምን አይነት ስግብግቦች ናቸው ግን? ለምንድን ነው ሬሳው ወደ ግብዓተ መሬት ሲደረግ ይቀርጻሉ፣ ቪዲዮ ይቀርጻሉ ማለት ነው። እና ኧረ በስመ አብ! ኧረ ተው ግን የእውነት እንደው ነውር እወቁ፣ ነውር እወቁ እስቲ እንደው በስመ አብ። እና የቀብር ኮሚቴዎቹ ለራሱ እኛ ከዚህ በፊት የአርቲስት ማዲንጎ አፈወርቅ ቀብር ጊዜ ብዙ ነገር ተፈጥሯል እና እኛ ማንም ካሜራማን እንዲገባ አንፈልግም፣ ማንም ምንም እንዲመጣ አንፈልግም፣ ማንም ቲክቶከር ሀዘን መስሎ እንዲመጣ አንፈልግም፣ ሀዘናችንን በቅጡ እንወጣበት ብለው ሁላ መልእክት አስተላልፈዋል ማለት ነው። እንግዲህ ነጻነት ወርቅነህ የአርቲስት ነጻነት ወርቅነህ የእውነት በጣም ተወዳጅ ከትንሹ ከህፃናቱ ጋር እንደ ህፃኑ ነው፣ ከትልቁ ጋር እንደ ትልቅ ከባለስልጣን ጋር በቃ መስሎ በቃ በጣም የእውነት ሰውን ላለማስቀየም በቃ በጣም የሚጥር በጣም ጥሩ የቤተ ክርስቲያን ልጅ የእውነት ቤተ ክርስቲያን የቅዱስ ኡራኤል ልጅ ነው ማለት ነው። እውነት የሚወደው ቅዱስ ኡራኤል መልአኩ ቅዱስ ኡራኤል በቀኙ ያቁመልን። የእውነት እግዚአብሔር አምላክ ነፍሱን ይማረልን። በጣም ነው የሚያሳዝነው የእውነት። እንግዲህ ባለፈው ታስታውሳላችሁ፣ ባለፈው ታሞ ነበረ ግን ውጭ ሀገር ሄዶ ታክሞ በስነ ስርዓት መጥቶ ድኖ ተሽሎት በዛሬ የባለፈው ሳምንት ለራሱ ከሆነ ስራ ጋር የሆነ ምንድነው የሚባል ተፈራርሞ ነበር። እንግዲህ በሳምንቱ እንግዲህ ሞቱን ስንሰማ የእውነት በጣም የሚያሳዝን ነው። ድንገት በእውነት አንዳንዴ ማለት ነው በብዛት አርቲስቶች እንደዚህ ታዋቂ ሰዎችን በድንገት ወዲያው በቃ ሐኪም ቤት ይሄዳሉ፣ ሞተው ይመለሳሉ። በጣም በተደጋጋሚ ብዙ አርቲስቶች ታስታውሳላችሁ። ማዲንጎ አፈወርቅም በእግሩ ሂዶ ነው እንግዲህ ሞቶ ሬሳው የተመለሰው። እሱም ነፂም እንግዲህ ጠዋት ሄዶ ሐኪም ቤት አመመ ብሎ በቃ በእግሩ ነው ሄደው አሉ። እንግዲህ ያቺ ስታወራ ማለት ነው ደውላ ችግርነት እና ከዚህ በፊት ታስታውሳላችሁ ደግሞ አንድ ትግርኛ ዘፋኝ ደግሞ ዳዊት የሚባል ታስታውሱ ከሆነ እሱ ራሱ እንደዚህ ምንድን ነው ግን ምክንያቱ ምንድን ነው? እንደዚህ ማለት እንደዚህ በስነ ስርዓት ሄደው ሊታከሙ ሄደው አጋጣሚ ነው ወይስ ምንድን ነው? እኔ የእውነት በጣም ይገርመኛል። እንዴ በሰላም ሄደው ሐኪም ቤት ሞተው የሚወጡበት ምክንያት ምንድን ነው? እኔ ያለገባኝ ነገር ማለት ነው። እና ማዲንጎንም እንደዚህ ታስታውሳላችሁ ራሱ የዛሬ 2 ዓመት 3 ዓመት ሆነው መሰለኝ ጊዜው ለራሱ እንዴት እንደሚሄድ እና እሱ ራሱ እንደዚህ ሂዶ ነው እንግዲህ ሞቱን የሰማን ማለት ነው። እና በእውነት ነፍሳቸውን ይማርልን። ግን አንዳንድ ህሊና ቢስ መሀይሞች እንደዚህ ማንም ሰው ሃይማኖት የግል ነው፣ ሀገር የጋራ ነው ማለት ነው። ማንም ሰው የሚፈልገውን እምነት መከተል ይችላል። ድንጋይ ማምለክ ይችላል። አንድ ሰው ድንጋይ ይሄ አምላኬ ነው ካለ ማምለክ ይችላል። እንደ ህንዶች አሁን ለምሳሌ በላም የሚያመልኩ አሉ፣ በድንጋይም በእንጨትም የሚያመልኩ አሉ ማለት ነው። ስለዚህ ማንም ሰው የሚፈልገውን እምነት መከተል ይችላል። እንዲሁ ጭራሽ ይሄንን በተቀብሎ በሞተ ኑሮ ይሄንን አድርጎ በሞተ ኑሮ ያንን ተቀብሎ በሞተ ይሄን ተቀብሎ ህፃን ልጅ አይደለም ማለት ነው። በጣም ጥሩ ክርስቲያን ኦርቶዶክስ ልጅ ነው። በጣም ጥሩ ልጅ ነው። ስለዚህ የሚያምንበትን ሃይማኖት
አምኖ ነው የሞተው ማለት ነው። እና ማንም ሰው እንደዚህ አይባልም። በጣም መሀይምነት መውረድነት ነው ማለት ነው እንደዚህ የሚሉ እንትኖች ማለት ነው። በጣም እኮ ነው የገረመኝ። በጣም 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 ነው ያሳዘነኝ ማለት ነው። እና እግዚአብሔር አምላክ ለልጆቹ መጽናናት እንመኛለን። እና እናንተ እንደ ካሜራ የምትቀርጹ ሰዎች ደግሞ በዚህ የሚመጣ ብር ቢቀርባችሁስ የእውነት በዚህ የሚመጣ ብር ቢቀርባችሁስ ራሳችሁ ጥራችሁ ቀልዳችሁ ምን ብላችሁም የምታመጡት ገንዘብ ነው የሚባረክላችሁ። እንደዚህ በሰው ሀዘን ላይ እንትን እያላችሁ ድፍረቱንስ እንዴት ሰጣችሁ? እውነት ሬሳ ሲያይ ሰው ይደነግጣል አይደል? ያንቀጠቅጣል፣ መቼም ያስፈራል ሬሳ ማየት። እና እንዴት ድፍረቱን ሰጥቷችሁ ነው የእውነት እንደዛ ሰው አይን ውስጥ እንትን ውስጥ ሊገቡ የእውነት አንዳንድ ቪዲዮዎች ስታዩ ማለት ነው። ማለት እንደዚህ ሰው ሲሞት እንደዚህ ሲያርፍ ምናምን የሚቀርጹ ካሜራ የሚቀርጹ እንደዚህ ቲክቶከሮች፣ ዩቲዩበሮች የእውነት በቃ እንትን ውስጥ ነው መግባት የሚቀራቸው ሰዎች ካሜራውን አይናቸው ውስጥ ማስገባት ነው የሚቀራቸው። እና እንዲሁ ሀዘንተኞችም ሀዘናቸውን ይወጡ እንደፈለጉ ሆነው ማለት ነው። እንግዲህ ሰው በሀዘን ውስጥ ሲሆን ራሱን አያውቅም የእውነት። እና ስለዚህ እናንተ ሰውን ያችን የሚያደርጓትን ሪያክሽን ካሜራ ላይ ያደርጉና እንደዚህ ሆነ፣ እንደዚህ ተፈጠረ፣ እከሌ አላለቅስም፣ ከዚህም ባይሉ በስመ አብ የእውነት በአርቲስት ማዲንጎ አፈወርቅ ጊዜ በጣም ብዙ ነገር አንድ ወዳጁ በጣም በቃ ኧረ በስመ አብ ሳቀ፣ ቀለደ፣ ምንም ሲባል ነበረ ማለት ነው። እና ኮሚቴዎቹ በእውነት እንደዛ ማድረጋቸው አሪፍ ነው። እንግዲህ ተሽሎክልኮ ቢሆን መግባታቸው አይቀርም ስግብግቦች ማለት ነው። በዚህ የሚመጣ ገንዘብ የእውነት ነውር ነው። በሞት ማለት እንግዲህ ሞት ነው በቃ። እንዴት እንደዚህ ያደርጋሉ? እንደዚህ በጭራሽ አይደረግም። እና አንዳንድ ከማጠብቋቸው ሰዎች ደግሞ እንደዚህ ስታዩ አሁን እኔ በገነት በጣም ነው የተናደድኩት። በጣም አስቡ እንዴት ተዘጋጅ እኔ ገረመኝ። መቤቴን በጣም ነው የገረመኝ። ካሜራዋን ደቅና እስቲ ለብቻዋ ካሜራዋን ሳታደርግ ዩቲዩባን ሳትከፍት ተምሌላን ሰርታ ምን ብላ እንግዲህ ያስቡት ያን ሁሉ ነገር ቪዲዮዋን ኤዲት አድርጋ ምን ብላ ነው እንግዲህ ዩቲዩብ ላይ የፖስተቶች ማለት ነው። አስቡ። ማጥፋት አለባት ይሄንን ቪዲዮ የእውነት ማጥፋት አለባት እንዴ! ለብቻዋ ሄዳ አትደውልም? ለብቻዋ ሆና አትደውልም እንዴ? ህዝብ አደባባይ ላይ ደውላ እንደዚህ እንዴት ሆነ ምናምን ብላ የምታዋይ ማለት ነው። እኔ በደረጃው ምንም አልፈረድኩም። በሷ ነው በጣም ነው። በስመ አብ። እሷ ላይ እንደዚህ ቢደረግ ደስ ይላታል? እሷ ላይ እንደዚህ ሰው እንዲህ ቢያደርግ ደስ ይላታል? አይላትም። ስለዚህ ነውር ነው ማለት ነው። ነውር ነው። ከትልቅ ሰው አይጠበቅም። አንቺ በጣም የልጆች እናት ትልቅ ሰው በእውነት እኔ ባለፈው ከባሏ ጋር ከስንት ዓመት ስትታረቅ በጣም ነበር ደስ ያለኝ። ምክንያቱም ያው ተዋልዶ መለያየት በጣም ያስጠላል እና በጣም ነበር ደስ እምባዬ ነው የመጣው የእውነት። ግን ዛሬ ባደረገችው ነገር በተደጋጋሚ የእውነት ከዚህ በፊት እንደነገርኳችሁ ባለፈው ቅድም እንደነገርኳችሁ እንደዚህ ብላለች እና አንዳንድ የምትናገረው ንግግር በጣም በቃ ነውረኝነት የተሞላበት ነው። እና ይህን ቪዲዮ እውነት ማጥፋት አለባት። ቤተሰቦቹ ቢያዩት ልጆቹ ቢያዩት ይሰማቸዋል እንዴ? ካሜራዋን ቀርጻ መደወል ምን ማለት ነው? እና በጣም ነውር ነው፣ ነውረኝነት ነው። እና ቤተሰቦችዬ እኔ በጣም ስለተናደድኩ ነው እውነት በጣም ነው የተሰማኝ፣ በጣም ማለት ነው። እና አንዳንድ ህሊና ቢሶች እረፉ። ሰዎቹ ሀዘናቸውን ይወጡበት። እንግዲህ ነፍሱን ይማራልን፣ የእውነት ነፍሱን በአጸደ ገነት ያኖርልን እግዚአብሔር አምላክ። ልጆቹን ደግሞ ለቁም ነገር ያብቃቸው። የእውነት እግዚአብሔር ልጆቹን ያሳድግለት፣ ባለቤቱንም ያጽናናለት፣ ሁሉንም ቤተሰቦቹን እህት ወንድሞቹን ያጽናናለት። እንግዲህ ቅድስት ሥላሴ ካቴድራል
ነው እንግዲህ የቀብር ስነስርዓቱ ይፈጸማል የተባለው እና ነፍሱን ይማርልን እግዚአብሔር አምላክ።